አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበሯችሁ ውድ የቻናሌ ቤተሰቦች፣ ውድ የሰኪና ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እንዴት ናችሁ? ሰላም 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 ብያለሁ። እኔ ሰላም ነኝ። እንዴት ናችሁ እናንተ? ደህና ናችሁ ወይ? እንደምን ከረማችሁ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ፏ ብትን ብዬ መጥቼላችኋለሁ። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ያድርጉ ቤቴን። ዛሬ ጠቃሚና በጣም አስፈላጊ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳትረሱ፣ ጠቃሚ ቪዲዮ እንዲደርሳችሁ። እንግዲህ ቀጥታ ወደ ቪዲዮ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰኪና ቤተሰቦች እንኳን ወደ ሰኪና ቻናል በሰላም መጡ። አዳዲስ ቤተሰቦች ሰብስክራይብ ማድረጉን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። እንግዲህ ዛሬ የመጣሁት የተለያዩ የመዳም ቅመሞች መዳም ቤት ለምትሰሩ ኮንትራት ላይ ላላችሁ የመዳም ቅመሞች ወይም ደግሞ ውጪ ላላችሁ ቃማም ላላችሁ ጠፍታችሁም ለምትሰሩ ለእናንተ መልእክት እንድደርሳችሁ ነው የመጣሁት። ዛሬ ወደ ቪዲዮ አይቼ በጣም ውስጥ የተሰበረ ነው የመጣሁት። እንግዲህ እሱ ምንድን ነው? ብዙውን ጊዜ እኛ መዳም ቤት ስንኖር ቀላል ወይም ደግሞ በቃ ስምብል ነገር አርግተን የምናየው ብዙዎች አለን ማለት ነው። እና ለምንድን ነው እንደዛ የምናየው? ለምንድን ነው ቀላል የምናደርገው? እና አንድ እህታችን ዛሬ በጣም ደም እንባ ስታለቅስ አየኋት። ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ቲክቶክ ላይ ቁጭ ብላ ታለቅሳለች። እሱ ምንድነው? ሹፌር ናት። በነገራችን ላይ ሹፌር ናት። እቃማ አላት፣ ሁሉ ነገር አላት። እና ስራ አታ ነው የምታለቅሰው። ለምንድን ነው ስራ አታ ነው የምታለቅሰው? እንግዲህ ብዙውን ጊዜ መዳም ቤት ስንኖር ቀላል እናደርገዋለን፣ ወይም ደግሞ እቃማ አሰርተን መውጣት የሆነ የተሻለ ስራ ወይም ደግሞ የተሻለ ደሞዝ የምናገኝ ይመስለናል ማለት ነው። እና ጅምር ሁሉንም ነገር ሳታስጀምሩ በፊት ሳትወጡ ከመዳም ቤት ሳትወጡ በፊት አገናዝባችሁ ወይም ደግሞ በቃ በደንብ ማሰብ ያስፈልጋል ማለት ነው። የውጭ ህይወት በጣም ከባድ ነው፣ በጣም ከምነግራችሁ በላይ ማለት ነው። ቤተሰቦች ወላሂ ደምን ባስታለቅስ ነው ያየዋት ማለት ነው። እና እሱም ምንድነው አንድ ወር ወይም 2 ወር ብትሰሩ 1 ወር ወይም 2 ወር ስራ ሳታገኙ የምትኖሩበት አጋጣሚ አለ። እና በዛን አጋጣሚ ደግሞ የቤት ኪራይ አለ፣ የልብስ በእናንተ ነው። የልብስ ስተውስ እሺ፣ የምትበሉት የምትጠጡት በእናንተ ነው፣ ኢንተርኔት በእናንተ ነው፣ ሁሉ ነገር በእናንተ ነው። በዛ ላይ 8000 ድርሃም ወይም 9000 ድርሃም አውጥታችሁ የምታሰሩት እና ይሄን ከማድረጋችሁ በፊት ብታገናዝቡ ባይነኝ ማለት ነው። እና ይሄ መልእክት በተለይ መዳም ቤት ላሉ ለፍሬሽ ወይም ለአዳዲስ ልጆች እንዲደርሳቸው ላይክ፣ ሼር፣ ሰብስክራይብ አድርጉ። አደራችሁን ቪዲዮ ይጠቅማችኋል። እስከ መጨረሻ እዩ። ላይክ ያንሰኛል፣ ላይክ አድርጉ። ላይክ ሳታደርጉ ኮሜንት ሳታስቀምጡ ብትከታተሉኝ ብዙ እህት ወንድሞች አላችሁ። ላይክ አርጉ፣ ኮሜንት አስቀምጡ። ቤተሰብ ሁኑ፣ ገባ በሉ፣ እንወያይ፣ እንማማር፣ የተለያዩ ትምህርቶችን እንድናገኝ ማለት ነው። እና ለምንድን ነው እቃማ አሰርቶ መውጣትን የተሻለ ነገር አድርገን የምናስበው? የቱ ጋ ነው ጠቀሜታውስ? የቱ ጋ ነው ከሳራው ብለን ለምንድን ነው ማናገናዝበው? እዚህ ጋር 8000 ድርሃማችሁን አውጡ። ለምሳሌ 2000 3000 ተከፋይ እንሆናለን ብላችሁ የምታስቡ ልጆች አላችሁ። ዛሬ ሹፌር ናት። ሹፌር መንጃ ፍቃድ በእጇ አለ፣ ሁሉ ወረቀት አለ። ስራ አታስ ታለቅስ ነው። የቀን ጉርሻዬን እንዳገኘ ስራ ፈልጉልኝ። የቀን ጉርሻዬን መብላት ይፈልጋል ማለት ነው። የቀን ጉርሻዬን አስቡ። በዚህ ታክል ስራ ከባድ ነው ውጪ ላይ ማለት ነው። እና ለምንድን ነው አርፋችሁ መዳም ቤት ላይ ማሰቡት? ለምንድን ነው የመጣችሁበትን ዓላማ የምትረሱት? እና አንዳንዶቹ ደግሞ አላችሁ ደደብና ደነዝ ይሆናችሁ ማለት ነው። ይቅርታ ለመሳደብ ፈልጌ ሳይሆን ያው እናንተ አመለካከት ነው እንድል ያደረገኝ ማለት ነው። እሱም ምንድን ነው ምንም ለማያውቁ ምንም አዳዲስ ለመጡ ልጆች ክፋት እናስተምራለን። እንደዚህ ነው እንደዛ ነው። በተለይ ደግሞ ድሮ አንድ ሰው ወይም አንድ ቤት 4 ዓመት 5 ዓመት ሰርተን ስንወጣ ድሮ፣ አሁን ደግሞ አዲስ ለመጣችሁ ክፋት የምናስተምር ሰዎች አለን ማለት ነው። ውስጣችን ቆሻሻ ስለሆነ ንጹህ አይደለም። ገባችኋል? ስለዚህ አዳዲስ ለመጡ ልጆች እንጀራቸውን ጎንበስ ብለው ለመጡ ዓላማ እንዲሰሩ እድሉን እንስጣቸው። በቃ እኛ ሳንፈልግ ከወጣን ከዛ ቤት ፈልገን እቃማችን ወይም ደግሞ ውጭ ወተን እንሰራለን ብለን ከወጣን ወዲህ በቃ
ገና ለመጡ ለቤተሰቦቻቸው ብዙ ወጪ ዱባይ በአሁኑ ሰዓት ወደ 180 ሺህ ብር አውጥተው ነው የሚመጡ። ሴት ልጅ ለሴት ልጅ 180 ሺህ ብር አውጥተው ነው መጥተው እዚህ ሀገር ላይ የሚሰሩ። እንደዛም መጥተው ማይሳካላቸው ሚንከራተቱ የሚያለቅሱ ማይመቻቸዋል እና እንደዛ ሆነው ደግሞ ትንሽ የተሻለ ቤት ሊያገኙ ይችላሉ። በዛን አጋጣሚ በእናንተ ምትክ መጥተው እናንተ ክፋትን ታስተምራላችሁ። ተው እንጂ ከፈጣሪ ለምን ትጣላላችሁ? ከፈጣሪ መጣላት እኮ ነው ለሰው ክፋትን ማስተማር። ለራሳችሁ ክፉ ሆናችሁ ለሰው ክፋት ታስተምራላችሁ። እንደዚህ ነው እንደዛ ነው። ውጭ ወጥቼ 3000 ይከፈለኛል፣ ውጭ ወጥቼ 2000 ይከፈለኝ። የት መጥቶ ነው 3000 የሚከፈልሽ? አንቺ የምን ሰራተኛ ስለሆንሽ ነው 3000 2500 የሚከፈልሽ? ለ1500 እና ለ2000 ለ1800 የሚሰሩ አሉ። እሱም ንጹህ እቃማ ያላቸው ማለት ነው። አይደለም ጠፍታችሁ የምትሰሩ ንጹህ እቃማ ያላቸው ለ1800 እና ለ2000 ብር ነው የሚሰሩ። ወሬ ዝም ብላችሁ 3000 ነው የሚከፈለኝ 4000 ነው የሚከፈለኝ ይካጥጥ። እስኪ ይመችሽ። ለራስሽ ቂጥሽን ቀድመሽ አስተካኪ። ያለሽበትን ቦታ ቀድመሽ አስተካኪ። የሄድሽበትን ዓላማ ቀድመሽ አስተካኪ። ገና ሳታስተካኪ ገና ምን ላይ እንደያለሽ ሳታቂ ላለው ገና ለአዲስ ያመጣው ፍሬሽ ክፋት ታስተውሉ። ለምንድን ነው ብዙዎች ክፉ አላችሁ? ክፉ ለራሳችሁ ክፉ ሆናችሁ ለሌላ ፍሬሾች ደግሞ ክፋት የምታስተምሩ ክፋት። የምሬ ነው የምላችሁ። ለምንድን ነው በዚህም ታክል ክፉ ብንሆን? ደግሞ ከእናንተ ጓደኛ መስለው ከዛ እንትን ይሉና ሌላ ቦታ ዞር ብለው እናንተን የሚያሙ ስለ እናንተ ክፋት የሚያወሩ። ስለ ራስሽ አውቀሻል? ስለ ራሳችሁ አውቃችኋል? እስቲ የሄዳችሁበት ይመቻችሁ። አዲስ ለመጡ ሰዎች ደግሞ እድል ስጡ፣ ይስሩ። ይገባሻል። አሁን ለማን እንደማወራ ሊገባሽ የምትሰሚው ትችያለሽ። አላችሁ ይስሩበት። አንድ ሰው ራሱ ፈልጎ ስራ ከተወ ራሱ ፈልጎ ከሄደ ሄደበትን ይመችህ። ግን አዲስ ለተተካ ሰራተኛ ክፋት አታስተምሩ። የፈለገው ይወስድ። እሱ ለእኔ ይበጀኛል አይበጀኝም ብሎ ማገናዘብ የሚችል ሰው ነው። ከሀገሩ ወደ ሰው ሀገር የመጣ ሰው ማገናዘብ ይችላል። ምን እንደሚጠቅመው ምን እንደሚጎዳው ያውቃል፣ ያገናዝባል። ስለዚህ ያገናዝብ። ተው እሱ በቃ እስቲ ህይወቱ ምን እንደሆነ ያጣጥም። ምን እንደሚጎዳው ምን እንደሚጠቅመው ራሱ ይለይ። እናንተ በዚህም ታክል የሰውን አሲድ እኮ ነው የምትደፉት ሰው ላይ አሲድ አላረን መርዝ። አቤት መርዝ! እንደው አንዳንዶቻችን መርዝ ነን። መርዝ ውስጣችን ላይ መርዝ ይዘን ከዚህ በኩል መተን ስለ ሌላ ሰው እናወራ፣ ስለ ጓደኛችን ክፋት። አቤት 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 አቤት! እኛ ክፋታችን እኛ ክፋታችን እኮ አላህ አላህ በምህረቱ ነው ያኖረን። አላህ በይቅርታው ነው ያለህ። እንደዛ ሆናችሁ ጾም ትጾማላችሁ። ሰውን እያማችሁ ጾም ትጾማላችሁ። ሰውን እያማችሁ ሰላት ትሰግዳላችሁ። ለሰው ክፋት እያስተማራችሁ ሰላት ትሰግዳላችሁ። እስኪ አላህ ከየት በኩል ይቀር ይላችኋል እናንተ? ውይ አረ ክፋታችሁን እዛ ኢትዮጵያ ትታችሁ ነው እና እዚህ ስሩ። እስቲ ስለ ሰው ማውራት ትታችሁ ስለ ራሳችሁ አንገራዙ። እናንተ የት ነው ያላችሁ? እናንተ ክፉ ብትሆኑ አዲስ ለመጣ ሰራተኛ ክፋት የምታስተምሩ መዳማችሁ የፈለገ ክፉ ትሆኑ። እኔ መዳሜ ጥሩ ናት ወይም የከሪት መዳማ ጥሩ ነው ማለት ሳይሆን እሷ በሰራችሁ ስራ ትቀጣበታለች። እናንተ ጥሩ ነገር አስቡ። የፈለገ ክፉ ብታስብ አሰሪሽ ለመዳምሽ አሁን ለአንቺ ቦታ ለተተካች ሰራተኛ ክፋት አታስተምሪ። ታያት፣ ታገናዘብ፣ ይጥቀማት፣ ያክስራት፣ እሷ ትወቅበት ሰርታቲ። ለአንዱ ተቸግሮ ያለፈ ሰው ወርቅ ነው። ተቸግሮ ፈተናውን ያለፈ ሰው እሱ ሰው ወርቅ ነው፣ ማገናዘብ ይችላል። ስለዚህ አንቺ 10 ዓመት 5 ዓመት ወይም 6 ዓመት ሰርተሽ አብቅተሽ ሊሆን ይችላል። ወይም ደግሞ አንቺ ሌላ ህይወት ወይም ሌላ ነገር አምሮሽ ልትወጪም ትችያለሽ፣ ወይም ሌላ ስራ አምሮሽ ሊሆን ትችያለሽ። አላቅም አይ ዶንት ኬር ብቻ እና እንዴት ለመጣችኋ ልጅ ክፋት አታስተምሪ። ተው። ብዙዎቻችን አለን፣ የምሬ ነው። ብዙዎቻችን አለን እንዲህ ክፋት የምናስተምር ለሰዎች አዲስ ለመጡ ልጆች። ተውት፣ ይስሩበት። ስንቶቻቸው ሶሻል ሚዲያ ላይ ወጥተው እያለቀሱ ነው። አሁን ፎቶ ላይ ሰቅልላችኋል። አንዳለች ቁጭ ብላ ቲክቶክ ላይ ታለቅሳለች። ለቀን እንጀራ ይፈልጉልኝ፣ ደከመኝ፣ ስኳር በሽታ አለብኝ፣ ስራ አልቀጥርሽ ብለውኝ ምናምን ብዙ ነገር ነው ያለችው። ደግሞ እናንተ ጤነኛ ሆናችሁ ስራ የምታማርጡ ሰዎችም አላችሁ። አቤት ጥጋብ፣ አቤት ጥጋብ! እስኪ አገር ሄዳችሁ እኔ ምላችሁ እስቲ
እስቲ አገር ሄዳችሁ ቂጥ ማብጃ እዚህ ቂጥ የምታስቀምጡበትን አስተካክሉ፣ ቀድማችሁ ማለት ነው። የምሬን ነው የምላችሁ። ቂጥ የምታስቀምጡበትን ቀድማችሁ አስተካክሉ። ከዛ በኋላ ለሰው ክፋት አስተምሩ። አውዝ ቢላ የክፋት ጥግ አርፈሽ መዳም ቤት ስሪ። ስንቶቻቸው ነው አፍረው እዛ ተሸማቀው ልብስ እያዞሩ የሚሸጡ የቀን ጉርሻቸውን አጥተው በቀን ጉርሻቸው የሚለምኑ አሉ። መዳም ቤት ለሚሰሩ ልጆች ክፋት አስታስተምሩ። መዳም ቤት ነው የሚሻላቸው። 10 ልጅ ከውጪ ከሚሰሩ እቃማ ካላቸው 2005 3000 ተከፋይ ኬት መቶ 3000 ተከፋይ የምትሆኑት ኬት መቶ አንቺ ምን ስለሆንሽ? እቃማ ያላት ልጅ ዛሬ ቁጭ ብላ ስታለቅስ 2000 እንኳን ባገኝ 1500 እንኳን ባገኝ እያለች ማለት ነው። ስራ አታ ሁሉም ሰው አይደለም ስራ የሚያገኘው። ከስንት አንዱ ብልህ የሆነ ሰው ነው ስራ ሳይመርጥ የሚሰራ ሰው ዱባይ ላይ ይሰራል። ግን ደግሞ ስራ አታማርጡ። ያገኛችሁትን ስሩ። ክብራችሁን የሚነካ ነገር ካለ ከክብራችሁ አትደራደሩ። ክብራችሁ ላይ ተደራደሩ ማለት ክብራችሁን የሚነካ ነገር ብቻ እንዳይሆን እንጂ ስራ ይሁን እንጂ ስሩ። ያገኛችሁትን ስሩ። ሰው ሀገር የመጣችሁ ለመለወጥ ነው። ክፋት ለማስተማር ወይም ክፋት ለማውራት ወሬ ለማውራት ምናምን አይደለም። 24 ሰዓት ስልክ ልልልልልልልል እያልሽ ከምትደውይ ስራሽን አርፋሽ ስሪ። የምትለወጭበትን መንገድ አስተካክሊ። ምን ብሰራ እለወጣለሁ በይ። መዳም ቤት ምሰራ ልጅን ክፋት አታስተምሪ። ይድረስ ለመዳም ቅመሞች፣ ይድረስ ስራ አጥተው ለሚንከራተቱ፣ ይድረስ ደግሞ ለፍሬሾች። ለሁላችሁም ትምህርት ይሆናል። አረብ ሀገር ላላችሁ እዚህ ጋር ፎቶዋን ሰቅልላችኋለሁ። ስታለቅስ ደምንባ ስታለቅስ ሹፌር ናት። ሹፌር ማለት እንግዲህ እዚህ ዱባይ ላይ ስንት ብር አውጥታ እንደተማረች እሷና አላህ ነው የምታውቀው። ስንት ምን ያክል እንደተንከራተተች እሷና አላህ ነው የምታውቀው። ስለዚህ ተው፣ አዳዲስ የመጡ ፍሬሾች ይስሩበት። ውጪ ነው የሚሻለው። እኔ 3000 ተከፋይ ነኝ፣ 2500 ተከፋይ ነኝ፣ 1007 ተከፋይ ነኝ። 1007 2000 ይሁን 3000 ይሁን አንቺው ለራስሽ ነው የምትሰሪው። ያቺ ልጅ ብትወጣ ወይም እንዳንቺ ላይ መቻት ይችላል፣ ወይም አንቺ ተሳይመችሽ ወይም አንቺ ቂጥሽን ሳታበጂ የምትመክሪውን ምክር ለራስሽ አለ እያንዳንድሽ ማለት ነው። ቅመሞች እንግዲህ ቅርታ አላችሁ በየቦታው ክፋት የምታስቡ ጓደኛ መስላችሁ ጥሩ ውስጣችሁ ላያችሁ ጥሩ ሆኖ ውስጣችሁ መርዝ ሆነ። ስለ ጓደኛችሁ ክፋት የምታወሩ ክፉዎች አላችሁ። ይቅርታ ለመሳደብ ፈልጌ አይደለም። ሰላም ሁሉ ላይክ፣ ሰብስክራይብ፣ ሼር አድርጉ። ይጠቅማችኋል ማለት ነው። ሰላም አለይኩም።